بسم الله الحمد لله والصلاة والسلام على أفضل خلق الله وعلى آله ومن والاه أما بعد بسورة البقرة يمتالف بن تاريك يمن سماچوم سموچ አሉ ግን ክስተቱ ምን እንደሆነ አናውቅ በቁርአን ላይ አላህ የጠቀሰው የጣሉትና የጃሉት ታሪክ ምንድነው ንጉሱ በዳይ ሲሆንባቸው ወደ እነሱ የተላከው ነብይስ ማን ነው ለበኒ እስራኤል የተሰጣቸው ሳጥን ምንድነው በውስጡስ ምንድነው የያዘው ሁሉንም በዛሬው ቪዲዮአችን የምንመለከት ይሆናል ሰብስክራይብ እና ላይክ በማድረግ ቪዲዮውን እስከ መጨረሻው ይከታተሉ በአንድ ዘመን ላይ የነበሩ በኒ እስራኤሎች በአመጻቸውና ነብይን አብዝተው በመግደላቸው ምክንያት የነብይነት ዘር ለብዙ አመት ተቋርጦ ነበር በዚህም ምክንያት ትምህርትን እንዲወስዱ አላህ ከነብይነት አመራር ወደ ንግስና አመራር ዝቅ ያደርጋቸዋል ይህ ሁኔታ በኒ እስራኤሎችን በጣም ከብዷቸው ነበር ለንግስታት ባሪያ የሆኑ እንዲሁም የነሱን በደል ተቋቁመው ማለፍ አልቻሉም ይበልጥ ደግሞ ጉዳዩን ያበረታባቸው ነገር የቃል ኪዳኑ ሳጥን መጥፋቱ ነበር ይህ ሳጥን አላህ በፈለገው መልኩ ለበኒ እስራኤሎች ረፍትንና እርጋታን ይሰጣቸው ነበር ማንኛውንም ጦር በሚዘምቱ ጊዜ በአላህ Subhanahu Wa Ta'ala ፍቃድ ድልን ይጎናጸፋሉ በዚህ ሳጥን ውስጥ አላህ እንደፈለገው እርጋታን አድርጎበታል እንዲሁም ከሙሳና ከወንድሙ ሃሩን ከቤተሰቦቻቸው የቀረ ትልቅን በረከት አስፍኖበታል በዚህ ሁኔታ ላይ ተበታትነው ተራርቀው በፍትህ የሚያስተዳድራቸው ነብይም ሳይመጣ ለ460 ዓመት ያህል ይቆያሉ እነሱም ከጥመታቸውና ከክፋታቸው አልተወገዱ ከነሱ አላህ ያወረደላቸውን ተውራት አጥብቀው የያዙት ጥቂቶች ብቻ ነበሩ ከመካከላቸው የነብያት ዘር ተቋርጦ ጠፍቶ አንዲት ከተገደለው ባሏ ያረገዘች እርጉዝ ሴት ብቻ ነበር የቀረችው እሷንም ይዘው በአንድ ቤት ላይ አስረዋት ምናልባት አላህ ከሷ ነብይ የሆነን ልጅ ይሰጠናል ብለው ይጠብቁ ጀመር እንስቷም ሁሉ ጊዜ አላህን ደጋግማ ወንድ ልጅ እንዲሰጣት ከመለመን ተወግዳ አታውቅም አላህም ጥሪዋን ሰምቶ ዱዓዋን ተቀብሎ ወንድ ልጅን ሰጣት እንደሚባለው ልጁን ሸምዊል ብላ ሰይማዋለች ትርጉሙም አላህ ሰምቶኛል ማለት ነው አላህም ይህንን ልጅ ባማረ መልኩ አሳደገው የነብያትንም ስነ ምግባር ከልጅነቱ ጀምሮ አላበሰው ነብያቶች ለነብይነት የሚበቁበት እድሜ ሲደርስ አላህ ወህይ ያደርግለትና ወደርሱ አንድ ጌትነት እንዲጣራ በማዘዝ ጥሪውን ያስተላልፋል ሸምዊል በኒ እስራኤሎችን መጣራት ቀጠለ ወደ ተውሂድና ወደ ተውበት እንዲመለሱ አመላከታቸው ብዙ ደክሞ ከለፋ በኋላ እሱን መታዘዝን ጀመሩ ወደ አላህ ተመልሰው አላህ እስኪወድላቸው ድረስ ሶላትን መስገድ ጾምንም መጾም ቀጠሉ ግን በኒ እስራኤሎች ነብያቸው ሸምዊል ከመላኩ በፊት የደረሰባቸው ውርደትና የተወሰደባቸውን ሳጥን አልዘነጉም ነበር የደረሰባቸውን ውርደት ወደ ጀግንነት ሊቀይሩ የተወሰደባቸውን ሳጥንና ተውራታቸውንም ለማስመለስ ውይይት ያደርጉ ጀመር በውይይታቸው ላይ በአንድ ውሳኔ ተስማምተው ተነሱ እሱም ጂሃድን ማድረግ ነበር ተሰብስበው ወደ ነብያቸው ሸምዊል ይሄዱና አንድ ታላቅ የሆነ ነገር ፈልገናል እንደማትመልስብንም ተስፋ እናደርጋለን አሉት ሸምዊልም ምንድነው የምትፈልጉት አላቸው እነሱም አንድ ንጉስ የሚሆነን ሰው እንድትመርጥልን ጉዳያችንን ሰብስቦ ጦርነት ላይ የሚመራን ሰው እንፈልጋለን አሉት ይህን በሚሉት ጊዜ ነብያቸው ሸምዊል ቢመርጥላቸው የሚሄዱበትን ጂሃድ እንደሚያፈገፍጉና ቃላቸውን እንደሚያጥፉ ስለሚያውቅ እንዲህ አላቸው አላህ የፈለጋችሁትን ቢሰጣችሁ ጂሃድ ትወጣላችሁ ታማኝ ሆናችሁ ብሎ ጠየቃቸው እነሱም አዎን እንጋደላለን እንዴትስ አንጋደልም ከሀገራችን ተባረን ልጆቻችን ባሪያ ተደርገው እንዴት አንጋደልም በማለት መለሱ ሸምዊልም በጂሃድ ላይ ያላቸውን ፍላጎት ሲመለከት አላህን ጠየቀ አላህም ዱዓውን እንደተቀበለውና የህዝቦቹን ሁኔታ ጠብቆ ለድል የሚያበቃቸውን መሪ ጣሉትን እንዳደረገው ያስተላልፍለታል
ሸሙኤልም ወደ ህዝቦቹ ይወጣና አላህ ለጂሃዳችሁ መሪ የሚሆንላችሁ ሰው መርጦላችኋል፣ እሱም ጣሉት እንደሆነ ይነግራቸዋል። ይህን ሲሰሙ እንዴት ጣሉት በእኛ ላይ መሪ ሊሆን ቻለ? እሱ ምንም ገንዘብ የሌለው እንዲሁም ደግሞ ከቤተሰቡ አንድም የንግስና ዘር የሌለበት ነው። እኛ ከሱ በበለጠ ለንግስና የተገባን ነን። ይህማ ሊሆን አይችልም ብለው አስተባበሉ። ሸሙኤልም እሱን የመረጠላችሁ አላህ ነው፣ እኔ አይደለሁም የመረጥኩት፣ ለምን ታስተባብላላችሁ? በማለት ከሚሰሩት ተግባር በግርምት ይመለከታቸዋል። በመቀጠልም ነቢያቸው አላህ የመረጠው ጣሉት እሱ ይበልጥ ለንግስና የተገባ እንደሆነ የሚያመላክቱ ነገሮችን ይጠቅስላቸዋል። ከነዛም ውስጥ አንደኛና በበቂ ሁኔታ የሚጠቀሰው አላህ እሱን መምረጡ ነው። ሲቀጥልም አላህ በእውቀት ስፋትን በሰውነት ደግሞ ብርታትን እንደሰጠው ያወሳላቸዋል። በድጋሚ በኒ እስራኤሎች ጥያቄን ያቀርባሉ። አላህ እሱን እንደመረጠላቸው ምልክት እንፈልጋለን በማለት ተናገሩ። ሸሙኤልም አላህ እሱን እንደመረጠው የሚያሳይ ምልክት የምትፈልጉ ከሆነ ከናንተ የተወሰደው ሳጥን ይመጣላችኋል። በውስጡ የጌታችሁ እርጋታ ያለበት እንዲሁም የሙሳና የሃሩን ከነቤተሰቦቻቸው ከነሱ የቀረ በረከት ያለበት መላእክቶች ተሸክመው ያመጡታል። በዚህም ላይ ደግሞ ብዙ ተአምር አለላችሁ አማኝ ከሆናችሁ በማለት ይነግራቸዋል። መላእክቶቹ ሳጥኑን ተሸክመው ያመጡታል። በዚህም ላይ አላህ ለንግስና ጣሉትን እንደመረጠላቸው ምልክት ነው። ይህም ሳጥን ከጌታቸው የተሰጣቸው ሲሆን በውስጡ ከእርሱ የሆነ እረፍት ያለበት እንዲሁም ከሙሳና ከሃሩን ከቤተሰቦቻቸው የወረሱት ቁሳዊ የሆነ ነገር እንዳለው ተጠቅሷል። በኒ እስራኤሎችም የተሰጣቸውን ምልክት እውን ሆኖ ሲመለከቱት የጠፋባቸው ሳጥን ሲመለስላቸው በንጉሳቸው ጣሉት ይስማማሉ። ከዛን ጊዜ በኋላ ጣሉት የበኒ እስራኤሎች መሪ ተደርጎ ተሾመ። በመሪነቱ ጊዜያትን ካሳለፈ በኋላ ጠላቶች እሱን ለመዋጋት ጦር እያሰናዱ እንደሆነ የተረዳው ጣሉት ጦሩን ማዘጋጀት ጀመረ። ከጠላቶች በኩል ዋነኛ ተደርጎ የተያዘው ጃሉት የሚባል በዳይ መሪ ነበር። ጣሉት ጦሩን በማዘጋጀት ላይ ሳለ ለጦረኞች ይበልጥ አስፈላጊ የሆነውን የነፍስ ጥንካሬ ለመስጠት አላህ ለጦረኞች ያዘጋጀውን ምንዳ በሰፊው ይነግራቸው ነበር። የጦርነቱ ጊዜ ገደብ ሲደርስ ጣሉት ወደ 8000 የሚጠጉ ሰራዊት ሰብስቦ ጃሉትንና ሰራዊቱን ለመገናኘት አመራ። ይዟቸው ከወጣ በኋላ በመንገድ ላይ ሳሉ አላህ በወንዝ ውሃ ይፈትናቸዋል አላቸው። ይህ ወንዝ በኦርዶንና በፍልስጤን መካከል ላይ የሚገኝ ትልቅ ወንዝ ነው። በዚህ ወንዝ ላይ በምታልፉ ጊዜ ከውሃው እንዳትጠጡ፣ ትእዛዜን ተቃርኖ የጠጣ የሆነ ሰው ከእኔ አይደለም፣ ወደ ጦር ሜዳም እንዳይከተለኝ አላቸው። የበኒ እስራኤል ጦርም በፀሐያማ ወቅት እየተጓዘ ስለነበረ በጣም ውሃ ጠምቷቸዋል። ወደ ተባሉት ወንዝ ሲደርሱ ውሃውን ለመጠጣት ይሽቀዳደሙ ጀመር። ጣሉትም በድጋሚ ያስታወሳቸው ቅድም ያልኳችሁን እንዳትረሱ፣ ከወንዙ የጠጣ በጦርነቱ ጉዞ ላይ እንዳይከተለኝ በማለት በድጋሚ መልእክቱን ነገራቸው። ለተናገረው ንግግር ቦታ ያልሰጡት በኒ እስራኤሎች ወደ ወንዙ አምርተው ጥቂቶች ሲቀሩ የመሪያቸውን ትእዛዝ ጥሰው ከወንዙ ይጠጣሉ። 8000 የሚያክሉት ጠጥተው ወደ 314 የሚያክሉ ሰዎች የመሪያቸውን ትእዛዝ አክብረው ትዕግስት አደረጉ። ከወንዙ የጠጡት 8000 ሰራዊቶች መሪያቸው ባለው መልኩ ወደ ቤተል መቅዲስ ተመለሱ። ከጣሉት ጋር ወንዙን ተሻግረው ያለፉት ጥቂት ሰዎች ብዛት ካላቸው የጃሉት ጦረኛ ጋር ሊዋጉ አመሩ። ስለዚህ ሁኔታ አላህም ሲናገር እንዲህ አለ: ፈለማ ፈሰለ ጣሉት ቢልጁኑድ ቃለ ኢነላህ ሙብተሊኩም ቢነህር ፈመን ሸሪበ ሚንሁ ፈለይሰ ሚኒ ወመን ለም የጥዐምሁ ፈኢነሁ ሚኒ። ጣሉት ሰራዊቱን ይዞ በወጣ ጊዜ እንዲህ አላቸው: አላህ በአንድ ወንዝ ይፈትናቸዋል። ከሱ የጠጣ ከእኔ አይደለም፣ ያልጠጣ ከኔ ጋር ነው ማለት ነው። ይህን ጊዜ ነበረ ሰራዊቱ ጥቂት ሆኖ የታየው። በዛው ልክ ደግሞ የጠላት ቁጥር በዝቶ ግልጽ ሆነው። በዚህ ሰዓት ከጣሉት ጋር ወንዙን ተሻግረው ከመጡት ጥቂቶች መካከል
ከፊት ለፊት ከሚመለከቱት ጦር አንጻር በጣም በብዙ እጥፍ ደካማ እንደሆኑ የተናገሩት። እንደዚህ ከሆነማ ጃሉትና ሰራዊቱን ጭራሽ አንችላቸውም ብለው የገለጹት። ከነሱ ደግሞ በመካከላቸው ጥንካሬና ጽናት ያላቸው አላህን የመገናኘት ግምታቸው ሰፊ የሆነው አሸናፊነት በቁጥር ብዛት ሳይሆን አሸናፊነት ከአላህ የሚሰጥ ድል እንደሆነ የነገሯቸው። ለመሪያቸውም እንዲህ አሉት፣ በመንገድህ ላይ ቀጥል፣ ምንም ያህል ትንሽ ብንሆን በአላህ ፍቃድ አሸናፊዎች እንሆናለን አሉት። አላህም ስለነሱ እንዲህ ብሎ ገለጸ፣ ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲረተን ቢኢዝኒላህ ወላሁ መዐ አሳቢሪን። ምን ያህል ትንሽ ሰዎች ብዙ ሰዎችን በአላህ ፍቃድ አሸንፈዋል፣ አላህም ከታጋሾች ጋር ነው። በትዕግስት ጸንተው የቆሙት እርዳታው ከአላህ እንደሚመጣ የተረዱት ጠላታቸው ፊት ለፊት ሲገናኙ አላህን መማፀን ቀጠሉ። አላህ እንዲህ ሲል ተናገረ፣ ወለማ በረዙ ሊጃሉተ ወጁኑዲህ ቃሉ ረበና አፍሪግ ዐለይና ሰብራ ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን። ከጠላታቸው ጃሉትና ከሰራዊቱ በሰፊ ምድር ላይ ሲገናኙ እንዲህ አሉ፣ ጌታችን ሆይ ትዕግስትን አላብሰን፣ መቆሚያችንንም አጽናልን፣ እንዲሁም በከሃዲያን ሰዎች ላይ ድልን አጎናጽፈን ብለው ተማጸኑ። በቀደምት ዘመናት በሁለት ጦሮች መካከል ፍልሚያ ከመጀመሩ በፊት አንድ ለአንድ ትግልን ያደርጉ ነበር። የከሃዲያኖች መሪ የነበረው ጃሉት ከጦሩ ፊት ለፊት በመጠጋት ወደ ጣሉትና ሰራዊቱ አቅንቶ አንድ ከነሱ ጀግና ነኝ የሚል ሰው እንዲወጣለት ይፎክር ጀመር። ከጣሉት ጋር ያሉት ሁሉም ፈርተው ዝም አሉ። ይህንን ሁኔታ ያየው ጃሉት ይበልጥ ኩራት ይሰማውና ፉከራውን ቀጠለ። ከናንተ አንድ ጀግና ጠንካራ የሚባል ሰው ጠፋ፣ ምን አይነት ደካማ ናችሁ በማለት ተኮራራ። የጣሉት ሰራዊቶች እንደዛው ፍርሃታቸውን በውስጣቸው ይዘው ዝም ብለው ቆሙ። ጣሉትም ወደ ሰራዊቱ ዞር አለና ማነው ከናንተ ጃሉትን ወጥቶ የሚታገለው ብሎ ጠየቀ። ግን ማንም ሊመልስለት አልቻለም። በድጋሚ ማነው ከናንተ ጃሉትን ወጥቶ የሚታገለው? ሴት ልጄን እድረዋለሁ፣ እንዲሁም የሰራዊት መሪ አደርገዋለሁ አለ። ይህን ጊዜ ከጣሉት ሰራዊቶች መካከል አንድ ወጣት ታዳጊ ልጅ ወጣ። ይህ ልጅ እረኛ ነበር፣ ስሙም ዳውድ ይባላል። መሪያቸው ጣሉትም ለታዳጊው ወጣት ፈቀደለት። ወጣቱም ወደፊት ተጠጋ። በእጆቹ ከድንጋይና ከወንጭፍ ውጪ ሌላ ምንም የጦር መሳሪያ አልያዘም ነበር። ጃሉትም ትጥቁንና መከላከያውን ይዞ በጣም እየሳቀና ዝቅ አድርጎ እየተመለከተው ወደ እርሱ ተጠጋ። ታዳጊው ዳውድም በያዘው ወንጭፍ ከያዛቸው ድንጋዮች አንድ በማስወንጨፍ የጃሉትን ጭንቅላቱን ይመታውና ይሞታል። ይህ ጊዜ ለሁለቱም ሰራዊቶች ድንገተኛ ነገር ሆነባቸው። ውጊያው ተጀመረ። የጣሉት ሰራዊቶች በአላህ እርዳታ አሸነፉ። ጃሉትን የገደለው ዳውድም በበኒ እስራኤሎች ዘንድ ትልቅን ንግስና አገኘ። የሁለቱ ሙእሚን መሪዎችና የክህደት መሪ የነበረው ጃሉትን በማስመልከት አላህ በሱረቱል በቀራ ገጽ 41 ላይ አስተላልፏል። አላህ በሰማነው የምንጠቀም ያድርገን። በሌላ ታሪክ እስከምንገናኝ የአላህ እዝነት ይከተላችሁ።